ሰላም እንዴት ነሽ? ደህና ነኝ። አለን። አንድ ጊዜ እስቲ ይሄንን ዲፍረንስ እስቲ አንዴ አስረጅኝ። አንዴ ህዝቡ የሸወድኩት እንዳይመስለው። እሺ አንድ ጊዜ ያው ዕብራይስጥኛ ተናጋሪ ስለሆነች ህዝቡ የሸወደን እንዳይመስል። አይ አንድ ጊዜ ታነቢልናለሽ። ያው እንግዲህ ዕብራይስጥኛ ተናጋሪ ነች። እስቲ በሁለቱ መካከል መጀመሪያ እሱን ከማሳየቴ በፊት ይሄንን ላሳይሽ። ይሄንን ታውቂዋለሽ አይደለ? እስቲ አንብቢው አንድ ጊዜ አስጠጋው። እስቲ ትንሽ ቲፓ ወደዚህ ኡቤኒ ከን ያሬን ኤሊሻ ቤትረሸም ኪቴም ከዛስ ቬዶዴኒም አይደለ? በጣም ጥሩ ልብ አድርጊ። እዚች ጋር ዳሊት ነቻች። አዎ ዳሊት ና። እሺ ከዛ ደግሞ ነጥብ የሆነችው ዱታስ ብለዋለች። ያ ትክክል። እሺ አሁን እዚህ ጋር አንደኛ ይሄ ዘፍጥረት ላይ ያለ ጥቅስ ነው። እዚህ ጋር ደግሞ ክሮኒክልስ ላይ ያለው ጥቅስ ደግሞ ራሱ ታሪክ ነው። እዩ እስቲ አንብቢልኝ። አሁንም ኡቤኒ ያሬን ኤልሻ ቤትሮሽሻ ሄይ ስላለበት ሻ ይሆናል። እሺ ኬቴም እሺ ከዛስ ቬዶዳኒም እቺ ምንድን ነች? ሬሽ ስሊኻ ቬሮዳኒም ስሊኻ ይቅርታ፣ እንደዛ ነው። ስለዚህ ታሪኩ አንድ ነው። አይተሽዋል? የኖህ ትውልድ ነው አይደለ? ግን አሁን መጨረሻ ላይ ስም ተሳሳተ በአንድ ነገር ብቻ። ልክ አንቺ እንደተሳሳትሽው አያችሁ። እሷ ስተሰራች ለምንድን ነው ይመሳሰላሉ? ሬሽና ዳሊት አንድ አይነት ናቸው። እውነትህን ነው። በጣም ጥሩ ያዥልኝ። እንግዲህ በጣም አመሰግናለሁ። ሁለቱ ቃላቶች አሁን እነዚህ ያውልሽ፣ ያው ይሄ ማለት ነው አይደለ? ይሄ ሁለቱ ማለት ነው። በጣም ጥሩ። እስቲ እነዚህ ሁለቱስ ምንድነው? እንዲህ አይነት ስህተት አይፈጠርባቸውም? ካሌፍ ጥግ ያለችውና ከሜም ወደዛ ብሎ ያለው ነው። እስቲ አንብቢልኝ፣ ይሄንን አንብቢልኝና ይሄን አንብቢልኝ። ኤታማህ አህመድ ከታች ያለው አሁን የሁለቱ ልዩነት እስቲ ምንድን ነው? እስቲ በቃ ህዝቡ እንዲረዳ እስቲ ንገሪያቸው። ይሄ አሁን ተመሳሳይ ስህተት ሊሰራ ይችላል አንድ ሰው ማለት ነው። እንዲህ አይነት ስህተት ልክ አንቺ እንደሰራሽው አይነት ስህተት ነው የሚሰራው። አሁን እቺ መርዘሟና ማጠሯ እንግዲህ እንደምታውቂው የዳሊት መርዘምና ማጠር የትርጉም ለውጥ ያመጣል አይደለ? አዎ ትርጉም ሌላ ነው። በትክክል ለምን መሰለ? ይሄ ዳሊት ከላይ ያለው ኻፍ ሶፊት ነው የሚባል ኻፍ እንደ ኻፍ ሆኖ እንዴት ሆኖ ረጅም ነው። በጣም ጥሩ። ስለዚህ አሁን እነዚህ ቃላቶች ልብ አድርጉ ያ ጀማ። እነዚህ ሁለት ቃላቶች እነዚህ አሁን የምታዩቸው በአረብኛው ስትመጡም ተመሳሳይ ነው። አንድ ሰው ይሄ አህመድ ነው የሚለው እንደምታዩት አዕዱድ ብሎ ነው ያስቀመጠው። ይሄኛው ደግሞ አሁን በተመሳሳይ እነዚህ ሁለት ስህተቶች በመኖራቸው ምክንያት ኢሳይያስ ምዕራፍ 42 ላይ ያለውን ስህተት እንዲያመጣ አድርጎታል። ስም ነዋ። ምክንያቱም ቀደም የሚያየነው ስም ነው። ሌሎች ቦታዎችን በጣም ብዙ ነገር አለ። አሁን ይሄንን በቃ ሀሪፍ አድርገሽ እንትን ብለሽልኛል። በጣም አመሰግናለሁ። ሁለተኛ በቃ ሌሎችን ላውራና ኢንሻአላህ ከዛ በኋላ አቀጥላለሁ። እሺ አመሰግናለሁ። የሸወድኳቸው እንዳይመስላቸው ብዬ ነው። የነብዩን ነብይነት ለምን አትቀበሉም የሚል ርዕስ ነው ያለን። ለምንድን ነው የማትቀበሉት? ኦኬ ያው እንትን ነው አንድ ነብይ ለምሳሌ እኔ ቁርአን ላይ ለመወያየት የነብዩነትን እውነተኛነት ማረጋገጥ እፈልጋለሁ። እሱን ካላረጋገጥኩ ደግሞ ቁርአንን ያው ያጻፈው ነብዩ መሐመድ እንደመሆኑ መጠን እንዴት አድርጌ ላምነው እችላለሁ? ስለዚህ ይሄ ማረጋገጫ ያስፈልጋል። ነብይ መሆናቸውን ማረጋገጫ ነጥብ እኔ ለምሳሌ እፈልጋለሁ። እሱን ነጥቦች ከነገርከኝ
የማልቀበልበት መንገድ የለም። በነገራችን ላይ አሳማኝ የሆነ ነጥቦችን ከነገርከኝ ይቀበላለሁ። ኦኬ የነብይ መስፈርት ለአንተ ምንድን ነው ታዲያ? እንደዛ ከሆነ ክርስቲያን ሙስሊም አታስገቡ ያ ጀማ። እሺ ሄሎ የነብይ መስፈርት ምንድን ነው? እስቲ እሱን እንስጥና የነብይ መስፈርት በመጀመሪያ ወይም በቀድሞ ከሱ በነበረ ነብይ ሊነገርለት ይገባል፣ ወይም ደግሞ አላህ ራሱ መሐመድ የኔ ነብይ ነው ብሎ ለምሳሌ ኢሳ መጽሐፍ አለው አይደለ? ኢሳ ከኢሳ መጽሐፍ ላይ መሐመድ የኔ ነብይ ነው አይነት እንደዛ ሊነገርለት ይገባል እንጂ ራሱ እኔ ነብይ ነኝ ብሎ መጽሐፍን ካጻፈው እንዴት አድርጌ ሊቀበሉ ይችላሉ? ይሄን እኔ አሁን የምነግርህ ልክ እንዳንድ ማለት ወገንተኛ ሆኜ አይደለም፣ እንደ ክርስቲያንም ወገንተኛ ሆኜ ሳይሆን እንደ እውነት ለማመን ቆንጆ አድርገህ ካስረዳኸኝ እኔ ይቀበላለሁ። ተአምራት እንዳትለኝ ኢብሩ፣ ተአምራቶችን እኔ አልቀበልም። ምክንያቱም መሐመድ ራሱ ነው ያጻፈው ሁሉንም ነገር እና እንደነገርኩ አስቀድሞ ሊነገር ይገባል። በሌሎች ነቢያቶች አፍ የነብዩ መሐመድነት ካልተነገረ እንዴት አድርጌ ላምነው ይችላሉ? አይሽ ተስፋዬ አንተ ቀይን መልስ የኔ ንብረት ኪታብም አለኝ ከሱ ጋር አንድ ላይ ኪታቤንም ትመልሳለህ። እሺ በጣም ጥሩ ነው። እኔ ደረሰኝ ብቻ። እሺ ኪታብ አለ፣ ቆይ እሱንም ወስደዋለሁ። እሺ በቀድሞ መጽሐፍት ስለ ነብዩ ብለህ ጠይቀኝ ነበረ። ከመጀመሪያው ጥያቄ ያው ኢየሱስ ተናግሯል። ለምሳሌ የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ብሎ ተናገረ። አጽናኝ ማለት ደግሞ ምን ማለት እንደሆነ ላሳየህ። እሺ አጽናኝ ማለት ምን ማለት እንደሆነ ላሳየህ አንድ ጊዜ። ወደዛ አጽናኝ ሚንስ አጽናኝ የሚለው ቃል በግሪክ ቋንቋ 5 ሰዓት ይፈጃል። ኧረ ተው፣ ኧረ በለው፣ ኧረ ስራውን ጀምር። አብዱል ፈታህ አንዴ የምን 100 ካርቶን ነው የምታወራው? ኧረ ከባድ ነው። እሺ አጽናኝ ማለት ፓራክሊቶስ ማለት ነው። አጽናኝ ማለት ምንድነው? ፓራክሊቶስ የሚለውን ቃል ነው የሚወክለው የግሪክ ቋንቋ። እዚሁ ደግሞ እዛው ላይ ነው። የፓራክሊቶስ ትርጉም ምንድነው ታዲያ? ቆይ ላመጣልህ እኮ ነው፣ ያው እየሰጠው እኮ ነው። አንዴ ፓራክሊቶስ የሚለው ቃል አለ፣ ያው ይታያል። ይሄ 3875 ማለት ነው። አያው 3875 ስትሮንግ ነበሩ። ፓራክሊቶስ የሚለው ከሁለት ቃላት የተዋቀረ ነው። አንደኛ ፓራ፣ ሁለተኛ ደግሞ ክሊዮስ። አያው ስለዚህ ከነዚህ ከሁለት ቃላት የተዋቀረ ነው። ስለዚህ ፓራና ክሊዮስ የሚባሉት ሩት ወርዶቹ ምንድናቸው ነው? ፓራ የሚለው ታይለርስ ግሪክ ሌክሲኮን ስትሮንግ ነምበር 3844 ላይ ምን በመባል ይመጣል? ሰፊክስ ሆኖ ብዙ ጊዜ ይመጣል። ሞርዛን ወይ ደግሞ ሃይሊ በመባል ይመጣል። ተግባባን? ሃይሊ ወይ ደግሞ ሞርዛን አንድን ነገር ኤግዛጁሬት ለማድረግ የሚጠቀም ሰፊክስ ሆኖ የሚመጣ ነው። እንትን የሚባለው ፓራ የሚለው ማለት ነው። ክሊዮስ የሚለው ቃል ደግሞ እሱም በተመሳሳይ ቴይለርስ ግሪክ ሌክሲኮን ስትሮንግ ነምበር 2811 ላይ ክሊዮስ የሚለው ደግሞ ግሎሪ ወይ ደግሞ ፕሬይዝ። ተግባባን? ፕሬይዝድ ዋን ኦር ግሎሪየስ ዋን ማለት ነው። ስለዚህ አሁን እዚህና እነዚህ ሁለቶች ፓራክሊቶስ የሚሉት አንደኛው ፓራ የሚለው ሃይሊ ወይ ደግሞ ሞርዛን ሲሆን ይሄ ደግሞ ፕሬይዝ ነው። ስለዚህ ምንድነው ነው ጥያቄው። ታዲያ ምንድነው ኢብራሂም የፈለከው ከዚህ ላይ? አረ በጣም የፈለኩት ነገር አለ። ይሄ ማለት የሃይሊ ፕሬይዝድ ማለት ነው። ሃይሊ ፕሬይዝድ ማለት ደግሞ የነብዩ ሙሐመድ አለይሂ ሰላቱ ሰላም ስም ነው። አህመድ የሚል ስም ነው ያለው። ተግባባን? ለዛ ነው ቁርአን ላይ አላህ ሲናገር ሱረቱ ሰፍ ምዕራፍ 60 ቁጥር 6 ላይ የመርየም ልጅ ዒሳም ማለት ኢየሱስ ማለት ነው የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ የሚመጣው መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ይላል። ስሙ አህመድ በሆነ ማለት ነው። አየው። ስለዚህ የመጀመሪያው አህመድ የሚለውን ከአንድም 5 ቦታ ያሳያለሁ ባይብል ላይ፣ ከዛ በላይ ማሳያለሁ። አህመድ የሚለው በኢሳይያስ ላይ ተጠቅሷል፣ በሐጌ ላይ ተጠቅሷል። አንዴ ልጨርስ። ኦኬ። በሐጌ ላይ ተጠቅሷል፣ በኢሳይያስ ላይ ተጠቅሷል፣
በመኃልየ መኃልይ ዘሰሎሞን ላይ ተጠቅሷል። በዮሐንስ ብዙ ቦታ ተጠቅሷል። ሌሎች ቦታዎችም አሉ። ያው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስማቸው በኢየሱስ ተጠቅሶ ከዛ በፊት በነበሩ ነቢያት ስለሳቸው ትንቢት ተነግሯል። እሺ አሁን መቀጠል ትችላለህ። ጽፈቱ አንቀሳቀሰው ኢብራሂም ጽፈቱ ወደ አቡኪ ወሰደ። አሁን ያቀረብካቸው ማስረጃዎች በሙሉ ማለት ስለ መሐመድ አያወሩም። በመጀመሪያ ሲቀጥል ጰራቅሊጦስ ማለት እኔም ላውራና ታስረዳኛለህ ኢብሩ። እኔ በመነጋገር አምናለሁ እና ጰራቅሊጦስ ማለት መንፈስ ቅዱስ ማለት ነው እና ቀጥታ ከመሐመድ ጋር ያገናኘበት መንገድ እሱ ሙሉ አይደለም ነው እንዴ? ጰራቅሊጦስ ቆይሽ አዳምጠኛ አይደለም ልጨርስና ከዛ ታወራለህ። አንድ ደቂቃ ብትታገሰኝ ከዛም በኋላ እኔ ብዙ ሰማሃለሁ፣ ችግር የለውም። እና ሲቀጥል ደግሞ እኔ እየጠየቅኩ ያለሁት ቁርአን የተሟላ መጽሐፍ አይደለም እንዴ? እኔ ከቁርአን ማስረጃ እንድታመጣ ፈልጋለሁ። አንተ ለማመሳሰል መጽሐፍ ቅዱስ ውስጥ ነው የገባው፣ ለማመሳሰል ነው እንጂ ምንም የማይገናኙ። ይሄ አጽናኙ መንፈስ ልክላችኋለሁ ያለው መንፈስ ቅዱስን ነው። ከየት አምጥተህ ወደ መሐመድ እንደወሰድከውና እኔ ነው ከቁርአን ይሄ በእስልምና መጽሐፍቶች ውስጥ አሳየኝ። ለምን ወደ መጽሐፍ ቅዱስ ገብተህ ትደበቃለህ? ያ ማለት ቁርአን አረ ብራዘር ፖለቲካ ትስራ የምን ትደበቃለህ ምናምን ነው የምታወራው። እሺ ራት ይኖርስ ታወራ። እሺ ይኸውልህ በመጀመሪያ ደረጃ መጽሐፍ ነው የጠየቀኝ። እኛ በእስልምና እሺ እናንተ የያዛችሁት መጽሐፍ የአላህ ቃል የለበትም ብለን አናምንም። እሺ ይሄንን ወቅ መጀመሪያ የኛ አስተምሮ ምን እንደሆነ ማወቅ አለብህ። ሁለተኛ ነገር ተበርዟል ብለን እናምናለን እንጂ ሙሉ በሙሉ የአምላክ ቃል አይደለም ብለን አናምንም። ስለዚህ ባይብል በእጃችሁ የያዛችሁት ባይብል የነብያችን ሙሐመድ አለይሂ ሰላቱ ወሰላም ስም አህመድ በሚልም ሙሐመድ በሚልም በጣም ብዙ ቦታ ተጠቅሶ እናገኘዋለን። ተግባባን? ያውም ደግሞ ከነባህሪያቸው ከነቦታው ማለት ነው መካ ላይ እንደሚመጡ ማለት ነው። ተግባባን? ያውም ደግሞ ሐጅ እንደሚያረጉም አለ። አረብ መሆናቸውንም ተናግሯል። ግልጽ ነው። በጣም ብዙ ማስረጃ ነው የምሰጠው። አሁን ግን ምንድነው የጠየቀኝ ከቀደምት ማኑስክሪፕት ብቻ ሳይሆን እኔ ያሳየውህ ከቁርአን ላይም አሳይቻለሁ፣ ከባይበልም ላይ አሳይቻለሁ። ስለዚህ አሁን ያን ይመስላል። እሺ ብራዘር አህመድ የሚለውን ስም ቀጥታ አሳየኝ መጽሐፍ ቅዱስ ውስጥ። እሺ በጣም ጥሩ ጀግና ነህ። እንደዚህ አትለኝም? መጀመሪያው ይሄው ቀጥታ ላሳየህ። መጀመሪያው እንደዚህ አትለኝም? አሁን አሳይቻለሁ፣ ቀጥታ አሳይቼ ነበረ። አሁንም ደግሞ ሌላ ላሳየህ። እሺ የቀደሙን ተው፣ አላሳየኝም። ጰራቅሊጦስ አህመድ ሊላ አይችልም። አሳይቻለሁ። እሱ ላይ ነው የምመለሰው። እሱ ላይ እመለሳለሁ። እሺ አላሳየኝም ካልክ እሱ ላይ ሞግተኝ። ፓራክሊቶስ ማለት ትርጉሙ ምንድነው? ፓራ ማለት ምንድነው? ፓራ ማለት ነው? አሁን የጰራቅሊጦስ ነውና ጰራቅሊጦስ አላልፈውም። ምን ማለት ነው? ፓራ ማለት መንፈስ ቅዱስ ማለት ነው። አጠቃላይ ይሄ ቃላቱን ምን ማለት ነው? መለስኩልህ እኮ ብሮ። ምን ማለት ነው? መለስኩልህ። እኔ እንደሱ ከፋፍያ ላይ ማለት ምን ማለት ነው? ከመጽሐፍ ላይ ከግል መጽሐፍ ላይ ፓራ የሚለው ምን ብሎ ነው ያስቀመጠው? ካንተ ከገዛ መጽሐፍ ምንድን ነው የሚለው ትርጉሙ? ምን ይላል? እንድንግባባ አይደል እንዴ? እኔም እኮ የማላውቀውን ነገር እኮ ማወቅ እፈልጋለሁ አይደለ? ስለዚህ እንኮ እንድንግባባ ደግሞ አላሳየኝም ስላልክ ነው እንደዚህ አይነት አካሄድ አትይ። እሺ አልገባኝም በል። ኖ አይደለም፣ ይሄንን ተውና ሌላ ላይ ያሳየኝ በል። ኖ አይደለም፣ እኔ በደንብ ስለማውቅ ነው። ይኸውልህ በቃ አዋቂ ከሆንክ ደግሞ ጽድት አድርጊ ነው መሞገተ። ፓራ ማለት ነው እኮ አዳምጠኝ። ምን ማለት ነው? አልጠየኩም። እኔም ልጠይቅህ። አልጠየኩም። እሺ ቃሉን አሳየኝ ሙሉን። ያው ፓራክሊቶስ ይላል። ፓራክሊቶስ ከስንት ቃል የተዋቀረ ነው ይላል። እስቲ አንብበው። ክሎዝ ኢንሳይድ ኤን ይሄው ብራዘር ፓራ የሚለው አለ። ይኸውልህ ማታ ይኸውልህ ፍሮም ስትሮንግ ነምበር አለ ይታያል። ይሄ ስትሮንግ ነምበር ይሄን ስትሮንግ ነምበር ያዘው 38 44 ፓራ ከሚልና አለ። ሁለተኛ ደግሞ 25 64 ክሊዮ ከሚል ቃል ነው የመጣው አለ። ሁለቱ ሲደመሩ ፓራክሊቶስ ይሆናል። ግልጽ ነው።
ተስማምተናል እዚህ ላይ በመጽሐፍ መሰረት በአንተ መጽሐፍ መሰረት በሌክሲኮን መሰረት በግሪክ ሌክሲኮን መሰረት ያየ ነው የሰማኝ ነው። አዎ ቀጥል። እንትን ሌላ ስልክ ላነሳ ይርክ ስለሆነ ቀጥልሽ። በቃ ጨርሰና እንደዛ ከሆነ እሺ። አታውቅም አይደለም ምናምን ብለህ እንዳትሞግት። እኔ ፊት እንደዚህ አይነት አሞጋገት ጥግ ድረስ ነው ሄደው አልመለስከውም እኮ ብሎ እኮ ሄድካ አለው እንትን ነው ጎግል ውስጥ ለመግባት ፈልጌ እየተከታተልኩ እኮ ነው። ሌላ ነው እሺ ኢብሮ ፓራማ ኤው ከሁለት ቃል ነው የተገኘው። አንደኛ ከፓራ 3844 እና ከክሊዮስ ከሚለው ከ2564 ነው። ስለዚህ ፓራ ማለት 3844 ፓራ የሚለው ሞርዛን በሚል ይመጣል። ተግባባን? ይታያል። ኢኩቫለንት ቱ ሞርዛን ይላል። ሞርዛን ይሄ ሰፊክስ ሆኖ ነው የሚመጣው። ሰፊክስ ሁለተኛ ክሊዮስ የሚል ቃል አለ ደግሞ ቅድም ያየ ነው። ክሊዮስ የሚለው ደግሞ 2811 ነው ብለናል። ምንድነው አለ? ግሎሪ ወይ ደግሞ ፕሬይዝ። ሁለቱን አንድ ላይ ስናረጋቸው ምን ይመጣል? ሃይሊ ፕሬይዝድ ወይ ደግሞ ግሎሪፋይድ። ሃይሊ ግሎሪፋይድ ወይ ደግሞ ሃይሊ ፕሬይዝድ በሚል ይመጣል። ስለዚህ አሁን ሃይሊ ግሎሪፋይድ ወይ ደግሞ ሃይሊ ፕሬይዝድ ማለት ትርጉሙ ምንድነው ታውቃለህ? ቀጥል፣ እየሰማው ነው እስከ መጨረሻው ሄድና ታርጌትን ነው ማየት እንፈልገው። አዎ በጣም ጥሩ። ሃይሊ ግሎሪፋይድ ወይ ደግሞ ሃይሊ ፕሬይዝድ ማለት የነብያችን አለይሂ ሰላቱ ሰላም ዳይሬክት ስማቸው ነው። አህመድ የሚለው ሃይሊ ፕሬይዝድ ነው ስማቸው። አህመድ ማለት ትክክለኛ ኢኩቫለንት ትርጉሙ ምንድነው? ሃይሊ ፕሬይዝድ የሚል ነው። ኢብራሂም ስንት ነገር እያለ ይሄን ታመጣለህ እንዴ ብለህ ካልከኝ አንድ ነገር ልንገርህ። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ላይ ኢየሱስ አንድ የተናገረው ንግግር አለ። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ኬፋ የሚለው ቃል በምንድነው? በአረማይክ ቋንቋ ነው። ከዛ ትርጉሙ ደግሞ ድንጋይ ማለት ነው፣ ያው ሮክ ማለት ነው። እሺ ኬፋ የሚለው ቃል ኢኩቫለንት ቱ ምን አለ መሰለ? ይሄው ሮክ ማለት ነው፣ ድንጋይ ማለት ነው። ስለዚህ ምን ብለው አሉት? ወደ ግሪክ ገለበጡትና ተርጓሚውም ጴጥሮስ ማለት ነው አሉ። ፔትሮስ። ተግባባን? ስለዚህ አሁን ምን አሉትና ያስቀመጡ? ፔትሮስ አሉት። ኬፋ በማለት ውጪ ማለት ነው። ትርጉም ነው ያስቀመጡት። ግልጽ ነው። ትርጉምን ማስቀመጥ ጀመሩ ማለት ነው። ስለዚህ በተመሳሳይ አንተ እንዳልከኝ ፓራክሊቶስ የሚለው መጀመሪያ የተነገረው አህመድ በሚል ነው። አህመድ የሚለውን ዳይሬክትሊ ያሳያለሁ በኋላ ላይ። ግን አህመድ የሚለውን ትርጓሜ ያመጡና ሃይሊ ፕሬይዝድ በሚል አስቀመጡት። ስለዚህ ሃይሊ ፕሬይዝድ ማለት ደግሞ የነብያችን ሰለላሁ ዐለይሂ ወሰለም ትክክለኛ ስማቸው ነው። እሞግታለሁ የሚል ማንኛውም ክርስቲያን በዚህ ጉዳይ መግባት ይችላል፣ አንድ ሰው። ስለዚህ ተስፋዬ ይሄንን ይመስላል። አይ የምትል ከሆነ ሞግት። አይ ኖ እኔ ልከራከር አይደለም ኢብራሂም፣ ግን አሁን ጎግልን ስጠይቀው እንደዛ አይደለም የነገረኝ። በነገራችን ላይ በቃ እኔ ከጎግል ሰው ጋር አላወራም፣ ከይቅርታ ጋር። እሺ አይ ኖ አይደለም የጎግል ሰው ምናምን ሳይሆን በቃ ይቅርታ ዴ ምን ሆነ ነው የምታለፈኝ? ኖ አይደለም እያለፋው አይደለም። በቃ ኧረ ይቅርታ ኢብሮ ወይ አንድ ነገር ከተስፋዬ ጋር ተስፋዬ አንድ ነገር እናወራማ። ሰላም ብያለሁ። እሺ ሰላም ወንድም። ኦኬ አንተ ፓራክሊቶስ የሚለው ቃል ሁሌ መንፈስ ቅዱስን ነው የሚወክለው ብለህ ነው የምታምነው? አይ እንደዛ አላምንም። ሌላም ትርጉም ሊኖረው ይችላል። እኔ አሁን ቃሉ ጋር አይደለም ይችላል። አዎ እኮ ፓራክሊቶስ ማለት መንፈስ ቅዱስ ማለት አይደለም ማለት ነው አይደለ? አዎ ሌላ ረዳት እና የተለያዩ ቃላቶችን ያመጣልና ኦኬ በቃ እሱ ፓራክሊቶስን ተውና የሆነ ህይወት የሆነ ነገር ላይ እናውራ። አይ አረ ቆይ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ 14 26 ላይ ተጠቀሰው ፓራክሊቶስ የተባለው አካል መንፈስ ቅዱስ ለመሆኑ እስቲ ፕሩቭ አድርግለት እስቲ ለኢብራሂም ወይ ለኔ ፕሩቭ አድርግልኝ። ቃሉ ቀጥታ ማለት የቃሉ ይሄ ፓራክሊቶስ የሚለውን ቃል እንደ ቤተክርስቲያን እኔ የማውቀው የመንፈስ ቅዱስ የሚለውን ቃል እንደሚወክል ነው
ሌላ ነገር ካለው በደንብ የሚያውቁ ሰዎች ኢየሱስን ወክሎ ገብቷል። ጳራቅሊጦስ የሚለው ነብዩን መሐመድንም ወክሎ ይገባል። ይቅርታ እዚህ እንዴ ኦኬ ነብዩ መሐመድ ኦኬ አዎ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጳራቅሊጦስ ይሏል። እንደውም ግሪከኛው ምንድነው የሚለው መሰለ ኢብሮ ብከፍትል እንደውም ደስ ይለኝ ነበር ብንመለከተው ማለት ነው። ጳራቅሊጦስ ብሎ ለኢየሱስ ክርስቶስ ያውለዋል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ እሱን ይዤው ይሁን እስቲ ቆይ ጳራቅሊጦስ ኢኮሜን ፕሮስቶን ፓቴር ኢየሱስ ክርስቶስ ብሎ ነው የሚያስቀምጠው። ወይም ጠበቃ የሆነው ወይም ደግሞ ጳራቅሊጦስ የሆነው አለን ማን ኢኮሜን ፕሮስቶን ፓተር we have with the father ይላል ከአባት ጋር ያለው ከዛ ማን ነው ይላል ክርስቶስ ብሎ ነው የሚያስቀምጠው ወይም ኢየሱስ ክርስቶስ 2:1 ላይ ብሮ እሺ 2:1 እሺ ገብቷል። አሁን እንደዚህ ያስረዳ ተስፋዬ አብኪ አንደኛ ዮሐንስ መልእክት ነው በጣም ምዕራፍ 2 አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ብዙ ነገር እየለፋ አንተ ዝም ብለህ ሙድ ከሆነ የምትይዘው ጳራቅሊጦን ይላል እታል። ስለዚህ ለኢየሱስ ራሱ ውሏል ማለት ነው። አማርኛውን ተመልክተው ከሆነ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ወይም ለኢየሱስ ክርስቶስ ብሎ ነው የሚያስቀምጠው። ጳራቅሊጦስ ነው የሚለው ጠበቃ የሚለውን ቃል ማለት ነው። እና ብዙ ሴንስ ሊገባ ይችላል። አሁን ድፍና አድርገህ ካወራህ ከኢብራሂም ጋር አትግባባ። እኛም አንማርም ምንም ነገር። አይ አንተ ድፍን ብለህ ኖ መንፈስ ቅዱስን ነው አረ የለም መንፈስ ቅዱስን ነው ትላለህ። ኖ አይደለም መረጃ ይጠቅስልሃል። ኖ መንፈስ ቅዱስን ነው አያስኬድም እንደዛ። ኦኬ እሺ ያው ይኸውልህ መጀመሪያ ላይ በጣም እኔ የምፈልገው መሰረታዊ የሆነ ርዕስ ነው እዚህ ፊት ለፊት ላይ ያስቀመጠውና ስገባም በሱ ርዕስ ላይ በደንብ ከአስረዳኝ ለማወቅ ነው የገባሁት አይደለ። የነብዩ ነብይነት ርዕስ ቀይረን ወደ ሌላ ስለሄድን ነው እንጂ እንዴት ነው ባይብል ላይ ተስፋዬ ባይብል ላይ ለምሳሌ ነብይ ከሆኑ ባይብል ላይ ነብዩ እንደሆኑ ከተነገረ ትቀበላለህ አትቀበልም? ቆይ እንደው ማስፈረሚው ትቀጥላለህ እንደዚህ ይሻላል። ቆይ እሺ እንደ እስላማዊ ትምህርቶች ማስረጃ የለም? ወደ ክርስትና ሂደህ ማስረጃ ከምታመጣ በእስልምና ትምህርት አይደለም። ቆይ አንዴ አድምጠኝ። በአንተ መጽሐፍ አስተውሉ እንግዲህ በአንተ መጽሐፍ ነብይ ተብሏል እያለ ነው ኢብራሂም። ይሄ በጣም እኔ አሁን ለምሳሌ መጥቶ በእኔ መጽሐፍ አብ ወልድ መንፈስ ቅዱስ ክርስቲያን ናቸው ብለኝ አንድ ክርስቲያን አይምሮዬ ነው የሚያብደው። ና ሞገተኝ ወንድ ኮንክ ነው ብለው አስበዋል። በአንተ መጽሐፍ በ81ዱም በ66ቱም ነብይ ናቸው እያለህ ነው። ነብይ ናቸው እያለህ ነው። ያንን የነብዩን ነብይነት ቢያመጣልህ አንተ ትቀበላለህ ወይስ አትቀበልም? እቀበላለሁ ወይስ አልቀበልም? ራይት ኤክስ ስላደረግ ነው። ይኸው እዚህ ጋር ተጽፏል። እቀበላለሁ። የምታመጣውን ጥቅስ ስለማውቀው ነው። እቀበላለሁ። በጣም ጥሩ። እቀበላለሁ። እሺ ኢብሮ ለማሳየት ፈቃደኛ ነህ? ጥቅስ አለህ? ማስረጃ 10 ማስረጃ ያሳያለሁ። እሺ ኢብራሂም ማስረጃ አለኝ ብሏል። ስለዚህ አሁን እንግዲህ እኛ እንከታተላለን። አንድ ጥቅስ ኢሳያስ የሆነ ጥቅስ ይጠቀስና በዛ ላይ ትሞግታለህ ማለት ነው። ፈርመን የጀመርከው እቀበላለሁ ብለህ ማለት ነው። እሺ ፋርጌን ይፈረምኩልህ። ያው እቀበላለሁ ብለሃል። ቀጥሉ ይብሮ። ጀማው እንግዲህ ልብ አድርጉ ያ ጀማ መጀመሪያው ከቴክስቹዋል ክሪቲሲዝም ነው። ምክንያቱም ቴክስቹዋል ክሪቲሲዝም ስላለ ማለት ነው። እሺ 2 ጥቅሶች ነው ማሳያችሁ። የመጀመሪያው ኢሳያስ 42 ነው ማሳያችሁ። ሁለተኛ ደግሞ መኃልየ ዘሰሎሞን ነው ማሳያችሁ። በደንብ አድርጋችሁ አዳምጡ። ቴክስቹዋል ክሪቲሲዝም ጥናት ላይ እንግዲህ እንደምታውቁት ኢረር የሚባል ነገር አለ። የምን ኢረር የሚባል አለ? ስክራይባል ኢረር ማለት ምንድን ነው? እነዚህ 2 የዕብራይስጥ ቃላቶች ይታያችኋል። እነዚህ ዳሌት ይባላል። እቺ ዳሌት ትባላለች። እቺ ደግሞ ሬሽ በመባል ትታወቃለች። ዳሌት እና ሬሽ ተመሳሳይ ነው የሚመስሉት እንዲህ ሲታዩ፣ ግን ትርጉማቸው ቃላቸው የተለያየ 2 የተለያዩ ቃላቶች ናቸው። በዚህም ምክንያት የሆነ ስም 2ቱ ስሞች ናቸው፣ ግን የአንድ ሰው ስም ነበረ መሆን የነበረበት። ዶዳኒም የሚል አለ እዚህ ጋር እንደምትመለከቱት። ይሄ ዳሌት ነው እዚህ ጋር ያለው፣ እዚህ ጋር ደግሞ ሬሽ ነች። ስለዚህ አሁን ዶዳኒም የሚል ስም ይዟል እዚህ ጋር ደግሞ ሬሽ ሮዳኒም የሚል አለ። ሮዳኒም አሁን 2ቱ ስሞች ለምንድን ነው የተሳሳቱት ብለህ የት ነው የተሳሳቱት ካልን
ጀነሲስ 10 ቁጥር 4 ላይ ስለ ኖህ ዘር እየተናገረ አንድ ሰው ነው፣ ልብ አድርጉ። ስለ አንድ ሰው ነው የሚናገረው። son of man and son of the sons of Jovan ኢሊሻህ ከዛ ኤንድ ታርሺሽ ኪቲም አለና ዶዳኒም አለ። ልብ አድርጉ። ዶዳኒም እቺን እንዳትረሷት። ዶዳኒም የምትለዋ እዚች ጋር ያለችዋን ቃል አትርሱ። ሁለተኛ የሁለተኛው ጥቅስ ደግሞ አንደኛ ክሮኒክል ምዕራፍ 1 ቁጥር 7 ላይ ነው ያለው። and the sons of ጆቫን ይሄው ጆቫን እሺ ማናቸው? ኢሊሻህ ተመልከቱ፣ ኢሊሻህ and ታርሺሽ አያችሁ፣ ኪቲም ከዛ ደግሞ ማን አለ? ሮዳኒም አለ። አያችሁት? ሮዳኒም ለምንድን ነው የሆነው? ሁለት ቃሎች ስተት ገባ። ስክራይባል ኢረር ይባላል ይሄ። ልብ አድርጉ። ስክራይባል ኢረር የጸሐፊው ስህተት። ጸሐፊው ሲጽፍ ሁለት ተመሳሳይ ቃሎችን በመሳሳቱ ምክንያት የአንደኛውን ስም የራሱን ስም እኮ ነው ዶዳኒም የነበረውን ሮዳኒም አድርጎ ቀየረው ማለት ነው። ተግባባን? ይሄ ስክራይባል ኢረር ይባላል። እንግዲያው ይሄን ከተረዳችሁልኝ አሁን ወደ ጥቅሴ ልግባ። ጥቅሱ ላይ ከመግባታችን በፊት እዚህ መጽሐፍ ላይ የምታዩት መጽሐፍ ላይ ስለ ነቢያችን ሰለላሁ ዐለይሂ ወሰለም አን ካዕብን ቃለ ካዕብ እንዲህ አለ፣ አጂዱ ፊ ተውራት በተውራት በመጽሐፍ ላይ አገኛለሁ። በቀደምት መጽሐፍ ላይ ምን የሚል አብዲ ባሪያዬ አሕመድ የሆነው ባሪያዬ አልሙኽታር የተመረጠ ባሪያዬ ወላ ፈዘን ወላ ገሊዘን ወላ ሰኻበን ፊል አስዋቅ በየመንገዱ የማይጮህ ድምፁንም በሜዳ ላይ የማያነሳ ተብሎ የነቢዩ ስም በስነ ስርዓት ተጽፎ አግኝቻለሁ አለ። ጥሩ። ታዲያ የት ነው ይሄ ጥቅስ የሚገኘው ብለን ስንል ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ሁወ ዛ ዓብድ ይላል። ይሄ ባሪያዬ ይላል። ልብ አድርጉ። ዓብድ የሚለው ይኸው እዚህ ጋር ባሪያዬ የሚለው ቁጭ ብሏል። አለዚ አዕደድቱሁ ተመልከቱ። አዕዱድሁ ይቅርታ፣ አዕዱድሁ አለ። እዚህ ጋር ደግሞ አሕመድ ነው ያለው። ቃላቶቹ አንድ አይነት ናቸው። አሊፍ አለ፣ አሊፍ አይን አደረጉት። እዚህ ጋር ሐ ነበረ ተመልከቱ። ዷድ አደረጉት። እዚህ ጋር ሚም ነው። ከዛ ዳል አለች፣ እዚህ ጋር ዳል አለች። ከዛ ሙኽታሪ ምርጤ በማለት አስቀመጠው። ከዛ አለዚ ሱረት ቢሂ ነፍሲያ ነፍሴ ደስ የተሰኘችበት እያለ ይቀጥልና ላ ዩሲሑ ወላ የርፈዑ ወላ ዩስሚዑ ፊሻሪዒ ሰውቱሁ በሜዳ ላይ ድምፁን አያሰማም አይጮህምም ይላል። ያው አማርኛውን ተመልከቱት። እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእሱ ላይ መንፈሴን አድርጋለሁ ካለ አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም አለ። ይኸው ምን አለ? ወላ ገሊዚን ወላ ሰኻቢን ፊል አስዋቅ ድምፁን አያሰማም። ታዲያ እዚች ጋር ምንድነው የተሰራ ነው ጥያቄ። ምንድነው የተሰራ ነው? በጣም ጥሩ። ይኸው ተመልከቱት፣ በደንብ አድርጋችሁ ተመልከቱ። ይሄ አዕዱድ የተባለው ቃል ዘማሪ ተመለስ አወርዳለሁ፣ ሪፖርት እያደረገ እንዳይሆን ይህን ሰውዬ አወርዱት ወይ። እሺ አዕዱድ የሚለውና አሕመድ የሚለውን ቃል ተመልከቷቸው። ሁለቱም ቃላቶች ስንት ቃል ነው ያለው? 1 2 3 4 ቃል ነው ያለው። ግን ደግሞ ምን ተደረገ? ዕብራይስጡን ስታዩት አሕመድ የሚለውን ተመልከቱት። እሺ ልጅ ላወርደው በቃ አንድ ጊዜ እዛ ይውረድ። አሌፍ አለች፣ ሄ አለ። ሄ እኛ ሐ ብለን የምንጠቀማት። ከዛ ሜም አለ፣ ዳሌት አለች እዚህ ጋር። አሁን እዚህ ጋር ተመሳሳይ ናቸው። ወላኪን ግን ስክራይባል ኢረር ሊኖር የሚችለው በዚች በሁለቷ ነገር ብቻ ነው። እዚች ጋር ዳሌት ስትረዝምና ስታጥር ትርጉሙን ሌላ ነገር ነው የሚሆነው። ተግባባል? እዚህ ጋር ሄ ላይ ደግሞ እንደዚች አይነት ነገር ስትጨምሩ ሌላ ነገር ነው ይዞ የሚመጣው። ተግባባል? ይሄ ስክራይባል ኢረር ነው። ግልጽ ነው። ስክራይባል ኢረር ነው። በዚህ በስክራይባል ኢረር ምክንያት የነብያችን አለይሂ ሰላቱ ወሰላም ስምን ምን አድርጎ አጥፍቶታል? እንደዚህ አድርጎ ማጥፋቱን ታያላችሁ ማለት ነው፣ በግልጽና በማያሻማ ሁኔታ። ለምንድን ነው ያልከው ኢብራሂም ካላችሁ በግልጽ እናውራው። አሁን እናውራ በደንብ አድርገን። ኢሳይያስ 42:1 ላይ ባሪያዬ ብሎ ካለ በኋላ ነፍሴ ደስ የተሰኘችበት ምርጤ አለ። ምንጊዜም የባይብል አጻጻፍ ላይ ስትመለከቱ ባሪያ የሚለውና ምርጥ የሚለው ካለ ስም ነው የሚጠቀሰው በመሃል። አንደኛ ነገሥት ምዕራፍ 11 ቁጥር 34 ላይ ስለመረጥኩት ስለ ባሪያዬ ስለ ዳዊት አለ። ምርጥ አለ፣ ባሪያ አለ፣ ዳዊት አለ። ልብ አድርጉ። አሁንም
መዝሙረ ዳዊት ምዕራፍ 89 ቁጥር 2 ላይ 3 ላይ ከመረጥኩት ምርጥ አለ፣ ለባሪያ አለ፣ ዳዊት አለ፣ ስም አለ። ልብ አድርጎ አሁንም እዩ ኢሳይያስ 41 8 ላይ ባሪያዬ ካለ በኋላ እስራኤል ስም ነው፣ የመረጥኩት ምርጥ አለ። አሁንም ተመልከቱ ኢሳይያስ 45 4 ላይ ባሪያዬ አለና ያዕቆብ የሚል አለ፣ ስም ነው፣ ከዛ ምርጥ የሚል አለ። እግዚአብሔር ብዙ ጊዜ ሲናገር እነዚህ ምርጥ የሚለውንና ባሪያ የሚለውን ሲጠቀም ብዙ ጊዜ የሚገባው ምንድናቸው? ስም ናቸው የሚገቡት። አሁን የአዲስ ኪዳን ጸሐፊ ዘማሪ ሚውት አድርገን ነበር። እሺ የአዲስ ኪዳን ጸሐፊዎች ይሄንን ለመገልበጥ ጥረት ሲያደርጉ በምን አይነት መንገድ ገለበጡት የሚለውን ከማየታችን በፊት እዚህ ጋር ኢሳይያስ 42ን ሲጽፉ የግሪክ ሰብቷጀንት ምን ብሎ ጻፈው? ይገርማችኋል። ያዕቆብ ነው የሚለው። ያዕቆብ አያችሁት? ያዕቆብ የሚል ስም ነው ያስቀመጠው። ያዕቆብ የሚል ስም ነው ያስቀመጠው። ተግባባን? ሁለተኛ ታርጉም ጆናታን ምዕራፍ 42 ላይ ቁጥር 1 ላይ እዛው ኢሳይያስ ላይ ያለው ቢሆልድ ማይ ሰርቫንት the Messiah ብሎ ነው። ስለዚህ ከዚህ የምትወስዱት የሆነ የሰሩት ነገር አለ ማለት ነው። የሆነ የሰሩት ነገር አለ። ስም ነበር እዚህ ቦታ ላይ። ያ ስምን ግን ምን አረጉት? አበላሽተው አወጡት። ለዛ ነው የማቴዎስ ወንጌል ጸሐፊ ምዕራፍ 12 ቁጥር 18 ላይ ሲናገር ምን ብሎ አስቀመጠ? ሁወ ዛ ፈታየ ለዚ እኽተርቱሁ ሐቢቢ በሚል ቀየረው። ደግሞ ይሄኛው ያ አዕዱድሁ የሚለውን ነገር ምን አረጋ? ሐቢቢ ብሎ አስቀመጠው። እዚህ ጋር ደግሞ ጋይስ ሐቢቢ እና ሐቢቢ ማለት ምንድነው ነው መጀመሪያ። ስለዚህ አሁን ሐቢቢ ብሎ ቢያስቀምጥ ወዳጄ ብሎ ቢያስቀምጠው ራሱ ምን ብሎ ማስቀመጥ? ያው ማይ ቢላቭድ ዋን አለ። ማይ ቢላቭድ ዋን ደግሞ ሀጌ ላይ ስትመጡ አህመድ የሚል ትርጉም ነው የሚሰጠው። በጣም ያሳዝናል ወላሂ። ተመልከቱ ሀጌ ላይ ቢላቭድ የሚለው ዲዛይር በሚል ይመጣል። ተግባባን? ዲዛይር የሚለው ቃል ደግሞ አንዴ ሀጌ ላይ ልውሰዳችሁ። ቆይ ሀጌ ላይ ወስጃችሁ ላሳያችሁ። ሀጌ ምዕራፍ 2 ላይ ማለት ነው። በሁለቱም በዚህም በዛም ቢሄዱ የማያመልጡበት ጥቅስ ማለት ነው። ሀጌ ምዕራፍ 2 ቁጥር 7 ላይ ምን ይላል? I will shake all the nations and what is desired by all nation will come አለ። ዲዛይር ለሚል ቃል የገባው ቸምዳህ የሚለው ነው። ቸምዳህ የሚለው ቃል ደግሞ ከምንድን ነው? ያው ዲዛይር ወይ ደግሞ ዲላይት ከሚል ይመጣል። የዚህን ሩት ወርድ ስትወስዱት ሩት ወርዱ ሒምዳት የሚል ነው። ሒምዳት የሚለው ደግሞ 3 ቃላቶችን እንያዘው። ሐ ሚም ዳል። ተግባባን? ሐ ሚም ዳል ግልጽ ነው። ሄ ሜም ዳሌት። ሄ ሜም ዳሌት ሩት ወርዱ ደግሞ አሕመድ የሚል ነው። ጋይስ በጣም ይገርማል። በዚህም በዛም ቢሄድ የማያመልጡበት ጥቅስ ማለት ነው። በዚህም በዛም ቢሄዱ ማለት ነው። አሁን ወደዚህኛው ልመለስና ትንቢተ ኢሳይያስ እንደዚህ አድርገው ለማበላሸት ቢሞክሩ እንኳን አሕመድ የሚለው በግልጽ ተነግሯል። ከዛ ይቀጥላል። አይጮህም አለ፣ ድምፁንም አያሰማም፣ በሜዳም አያሰማም አለ። ኢየሱስ ግን ዮሐንስ ወንጌል ምዕራፍ 12 ቁጥር ስንት ላይ? ቁጥር 44 ላይ ኢየሱስም ደግሞ ጮኸ። ምን ብሎ? እኔ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አለ። ኢየሱስ ይጮህ ነበረ በየመንገዱ። ነቢያችን ሙሐመድ ዓለይሂ ሰላቱ ሰላም ግን አይጮሁም፣ በየመንገዱ አይጮሁም። ግልጽ ነው። ስለዚህ አሁን እንቀጥል። አሁንም ድጋሚ ይቀጣ በየመንገዱ ሚሊዮን አሳየን ያለበት ቦታ። ኦኬ ማን በተወሰነ ቦታ ላይ ነው ደቀ መዛሙርቱን ሲያስተምር የነበረው። ጮኸ የሚለው ቃል ደግሞ በአንድምታ ሲወሰድ የተለያየ ትርጉም ነው ሊሆን። እሺ ታች ሶፍት ስጡት። እሺ ጋይስ ሶፍት ይሄ ንፍሮ ምናምን አዘጋጁለት፣ ለቅሶ ቤት ምናምን ከሆነ ማለት ነው። እሺ ምን አለ? በፍርድም ማን ነው? በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። ኢየሱስ ጠፍቷል። ነቢያችን ዓለይሂ ሰላቱ ወሰላም ናቸው ያልጠፉት። ሙሉ በሙሉ ግዛታቸውን ገዝተው የኢስላምን ኢምፓየር እስከሚያስፋፉ ድረስ ነቢያችን አልሞቱም። አላ ሀል በለግት አላደረስኩም ምን በማለት ቃሉ በላ አዋርድ እንግዲያው አላሁ መሽሀድ ጌታዬ ምን አርግ ምስክር ሁነኝ በማለት ነቢያችን ሰለላሁ ዐለይሂ ወሰለም ሙሉ በሙሉ አሳክተው መሄዳቸውን ታያላችሁ። ይሄው 3 ነገር ይሄ በነገራችን ላይ ትንቢተ ኢሳይያስ በጣም ብዙ ነውና ነካ አድርጌ ነው መተው። ነካ ብቻ ላድርገው። ቁጥር 8 ለ9 ላይ እነሆ የቀድሞ ነገር ተፈጸመ፣ አዲስም ነገር እናገራለሁ፣ አስቀድሞ ሳይበቅል እሱን አስታውሳችኋለሁ አለ።
አስቀድሞ ሳይበቅል ወደ ባህርም የምትወርዱ በእሱም ውስጥ ያላችሁ ሁሉ ደሴቶችና በእሱም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር ማለት አዲስ ሕግ ማለት ነው። ከምድርም ዳር ይሄ ቁርአን ነው። እሺ ለምን ቁርአን አልክ ማለት ይሄ ያብራራላችኋል። ከምድርም ዳርቻ ምስጋናውን ዘምሩ፣ ምድረ በዳውንም ከተሞቹ የቄዳር ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ። ቄዳሮች ማን ናቸው? እስማኤላውያን። የእስማኤል የልጅ ማን ነው? የእስማኤል ሁለተኛ ልጅ ነው ቄዳር። እስማኤላውያን ደግሞ የት ነው ያሉት? አረብ ውስጥ ነው ያሉት። ቀጠለ። በሴላ የምትኖሩ እልል በሉ። ሴላ የት ነች? መዲና ነች ጋይስ። ሴላ መዲና ነች። በሴላ የምትኖሩ ሰዎች እልል በሉ። የታለ? ይኸው ሴላ የሚለው አረብኛ ቃል ይኸው ይሄ ነው። ተራራው የት ነው ካላችሁ መዲና የሚገኘው እዚህ ነው። ሱብሃንአላህ። ከዛ በኋላ በጣም የሚገርማችሁ ነገር ይሄ ነው። በጣም የሚገርመው ደግሞ ማለት ነው ያው የቄዳ ከዛ እልል በሉ ጠላዐል በድሩ ዐለይና እያሉ ሲዘምሩለት የነበረው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲመጡ እልል እያሉ ሲጨፍሩ የነበሩበትን ሁኔታ የሚያሳይ ግልጽ የሆነ ማስረጃ ነው ማለት። በተራሮች ራስ ላይ ሆነው ይጩሁ ይላል። ከዛ በኋላ ቁጥር 19 ላይ ደግሞ ከባሪያዬ በቀር ዕውር ማን ነው ይላል። እንደምልከው መልእክተኛዬስ በቀር ደንቆሮ ማን ነው? መልእክተኛው አለይሂ ሰላቱ ወሰላም ማንበብም መጻፍም አይችሉም። ከዛስ እንደ ፍጹም የሚለው ዩሽላም የሚለው ሙስሊም ማለት ነው። ሙስሊም የሚለውን ቃል ነው የሚወክለው። ወይስ እንደ እግዚአብሔር ባሪያ ዕውር የሆነ ማን ነው እያለ እግዚአብሔር ምን አለ? እግዚአብሔርም ስለ ጽድቁ ሕጉን ታላቅ ያደርጋልና ያከብረው ዘንድ ወደዳለ። ሕጉን ታላቅ አድርጓል ቁርአንን ማለት ነው። ማሻአላህ ይሄን ይመስላል እንግዲህ የመጀመሪያው ይሄ ነው። ሁለተኛው ፖይንት ላይ ከመሄዴ በፊት ምናልባት አቡኪ የምትለው ነገር ካለ በልና መኃልየ ዘሰሎሞን ላይ እንሄዳለን ኢንሻአላህ። አቡኪ አለ የለም መሰለኝ። እሺ ኦልራይት እሺ ጥያቄ ልጠይቅ ወይስ በአንድ እግር ሁሉንም ከጨረስክ በኋላ? ልጨርስና ጠይቀኝ። እሺ አንድ ጊዜ መኃልየ ዘሰሎሞን ልጨርስልህ አንድ ጊዜ፣ ወይ ደግሞ መጠየቅ ትችላለህ። ኦኬ እኔ አሁን እንትን እያልኩ ያለሁት ቃል በቃል አህመድ የሚል ስም አሳይሃለሁ ነበር ያልከኝ፣ ግን እያሳየኸኝ አይደለም። አንተ እያየህ አይደለም። ሚውት አድርግ፣ በቃ ሚውት አድርግ። አንተ አይን የለህምና እኛ ስንደርቅ መዋል አለብን ማለት አይደለም። በቃ ውረድታችሁን። እሺ ብራዘር፣ ወይ ደህና ሙግታት ሞግት፣ ወይ ደግሞ የሰው ልብ ታደርቃለህ። እሺ የገባ ሌላ ክርስቲያን ካለ ክርስቲያን፣ ሌላ አብዮት አለ? አብዮት ደህና የሁሉ ያሟል እንዴ? እሺ አብዮት የለህም? በቃ ከሌለ ላውርድ ነው። አብዮት አለ? አብዮት የለም፣ ውረድሽ። ሸጂ አውርዶ። ማሂራ ማን ነው? ማሂራ አልኩኝ። ማርክን ነው የሚለው። ሰላም ብለናል አለን። ቆይ እስኪ አንድ ጊዜ አንተ ከማውራት በፊት ትነበብ። ሰላም ብያለሁ። እሺ ማርክን። አቤት ሰማለሁ። ትሰማለህ? አዎ ቅድም ስለ ነብዩ መሐመድ ስማቸው በመጽሐፍ ቅዱስ እንደተጠቀሱ በተለያዩ ስፍራ እያሳየህ ነበረና አንድ እንድታረጋግጥልኝ የምፈልገው ፖይንት ነበረኝ። እሺ ላንሳው ፖይንቱን? አንሳ። ኦኬ በዮሐንስ ወንጌል ላይ ያለው ነጥብ ነውና በዮሐንስ ወንጌል ላይ ምዕራፍ 14 ላይ ባለው ነጥብ አጽናኝ የሚለውን ጰራቅሊጦስ የሚለውን ሐሳብ አንስተ ጰራቅሊጦስ ማለት በተለያየ ትርጉም አምጥተ አህመድ እንደሆነ ነብዩ መሐመድ እንደሆነ ፕሩቭ እያደረግልኝ ነበረ። ኦኬ እኔ እሺ ነው ብዬ ተቀበልኩኝ እንበልና እዚህ በዮሐንስ ወንጌል ላይ
ስለ ጰራቅሊጦስ የተሰጡ መግለጫዎች አሉ። እሱን ዲፋይን ያደርጋሉ ተብሎ የተሰጡ ፖይንቶች አሉ። አንደኛ ፖይንት እንድታረጋግጥልኝ የሚፈልገው እኔ አብን እለምናለሁ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣቸዋል ይላል። በትክክል። ስለዚህ አጽናኝ የሚለው ነብዩ ከሆኑ ለዘላለም ስለመኖራቸው እንድታረጋግጥልኝ። አሪፍ ሀሳብ ነው ያነሳው። ሉቃስ ወንጌል ቆይ አንዱን እንጨርስ እየጨረስን ነው የምንሄደው። ሉቃስ ወንጌል ምዕራፍ 16 ቁጥር ከ25 ይጀምርና አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ አለው። ስለ እንትን ነው የሚያወራው። እሺ ምንድን ነው? ሲኦል ማለት ነው። ከዚህም ሁሉ ጋር ከዚህ ወደ አንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ አሉ። ደግሞም ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። ወደ ምድርና ወደ ሲኦል መካከል ማለት ነው ታላቅ ገደል አለ አለ። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምናለሁ፣ 5 ወንድሞች አሉኝና አለው። እነሱ ደግሞ ልብ አድርግ፣ ከሞተ በኋላ ነው ይህን የሚያወራው። 5 ወንድሞች አሉኝ እዛ ነው የሚለው። እሺ እሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመሰክርላቸዋል አለ። አብርሃም ግን ምን አለው? ሙሴና ነቢያት አሏቸው አለ። እንዴ ሙሴና ነቢያት እኮ ይሄ ነገር ሲወራ እኮ የሉም። እንዴት ሙሴና ነቢያት ሊል ቻለ? ሙሴና ነቢያት አላቸው ሲል ሙሴና ነቢያት በሕይወት አሉ ማለት ነው። ከዛ በፊት ግን ትልቅ ገደል ያለው በምድርና በሰማይ መሃል ነው ወይስ በአብርሃም እና በተናጋሪው መሃል ነው? ችግር የለውም። ዋናው ነገር በሕይወት የሉም ነው። በሕይወት የሉም። ቆይ ብራዘር፣ በሕይወት የሉም ነው። አሁን ጥያቄ ጠየቅኩ መልስ። ሙሴና ነቢያት አሉ ሲል ሙሴና ነቢያት በሕይወት እያሉ ነው እንደዚህ የሚለው አይደለም። እነዚህ የሚነጋገሩ ሰዎች ምድር ላይ ያሉ አይደሉም እኮ ሰማይ ላይ ነው የሚነጋገሩ። ገባኝ እኮ ሙሴና ነቢያት አሏቸው ምድር ላይ እኮ እያለ ነው። ስለ ምድር ሰዎች እኮ ነው የሚያወራው። ጊዜው መቼ ነው የተናጋሪዎች የሚናገሩት? አዎ ጊዜው መቼ መሰለ? ጊዜው እነዚህ ይሄ የሞተው ሰውዬ ልጆች እንዳሉት እየተናገረ ነው። እና አሁን ምንድነው ቁም ነገሩ? በቃ ባጭሩ ነው ላሳየ። በቃ አንተ እንትን ማትል ከሆነ ወይ ሐሳቡ ካልገባ ላሳየሽ። ኮሜንታሪ ላይ ከፍቼ ላሳየ። ኮሜንታሪ ላይ ምን ይላል? they have Moses አለ። ይሄ ባርነስ ኖትስ ኦን ዘ ባይብል ነው እንግዲህ ኮሜንታሪ ነው። ምን አለ? ሞሰስ አላቸው ሲል the writing of Moses አለ። የሙሴ ጽሁፎች the first 5 book of the Bible አለ። ትርጓሜው ምንድነው? 5ቱ የፔንታቶክ ተብለው የሚታወቁት መጽሐፍቶች ናቸው። ነቢያት አሉ ደግሞ ሲል the prophet ሲል the reminder of the Old Testament what the prophet had written ነቢያት የጻፏቸው የኦልድ ቴስትመንት መጽሐፎች አሏቸው ነው እያለ የሚናገረው። ስለዚህ አሏቸው ሲል አሁናዊ ሰዓት አይደለም እየተወራ ያለው ማለት እኮ ነው። አሁን ላይ የሆነ ሰዓት ሳይሆን ከኛ በፊት ያለው የሆነው የተደረገ ነገር ነው። ከአብርሃም ጋር ተገናኝቶ እያወሩ እኮ ነው። ብራዘር ምን ሆነ ነው? ከዚህ ጀምረው ቀይ ልብስና ገብቶኛል። የተሳሳትከው ነገር ይሄ በሰማይ ላይ የተወራ ወሬ ነው። ትክክል እኮ ነህ። መች ተሳሳትክ? ነገሩ ግን ምድር ላይ ያሉ ሰዎችን ነው አሏቸው እየተባሉ ያለው ነው የምልህ። ሙሴና ነቢያት አሏቸው የሚባለው ምድር ላይ ያሉትን ነው። ኦኬ ፖይንት ምንድን ነው እዚህ ጋር? አዎ ፖይንቴ ሙሴና ነቢያቱ ደግሞ በሕይወት የሉም ነው እያልኩ ያለሁት። ሙሴና ነቢያት ስለዚህ በሕይወት የሌሉ ሰዎች እንዴት አሏቸው ተብሎ ይባላል ሲባል ያላቸው ሙሴና ነቢያት ሲባል መጽሐፍቶቻቸው ነው። ግልጽ ነው። ስለዚህ ከእናንተ ጋር ለዘላለም እንዲኖር ብሎ የተናገረው ስለ ቁርአን ነው እያልኩ ነው። ብራዘር እየሰማኝ ከሆነ ኦኬ። ስለ ዘላለም ስለመኖሩ ነብዩ መሐመድ እርግጠኛ ነበሩ በቁርአን? ቁርአን ስለ ቁርአን አዎ፣ ቁርአን ዘላለም ይኖራል አሁንም አለ። ኖ ነብዩ መሐመድ በቁርአንና በሐዲሳቸው ሲጠየቁ ቁርአን ነው ብራዘር። ሙሴና ነቢያት አሏቸው ሲል ስለ መጽሐፍት ነው የሚያወራው እያልኩ እኮ ነው። ስለዚህ ከእናንተ ጋር ለዘላለም እንዲኖር ማለት ስለ መጽሐፉ ነው የሚያወራው እያልኩ ነው። ገባኝ። እያልክ ያለው አሁን
ቅዱስ እያለ ያለው ለዘላለም የሚኖር ሌላ አጽናኝ ስል እርግጠኛ ሆኖ ነው። ለዘላለም ስለመኖሩ እርግጠኛ ሆኖ ነው። እርግጠኛ ነን ቁርአን ለዘላለም እንደሚኖር። ነብዩ መሐመድ ግን በቁርአን ተጠይቀው እኔ ራሴ ወዴት አትቀላቅል ርዕስ አቀላቅል ብራዘር። እኛ እያወራን ያለነው ስለ ቁርአን መኖር ነው። አንተ የምታወራው ደግሞ ስለ መገደልና አለመገደል ነው ብራዘር። ስለዚህ አሁን ርዕስ አቀላቅል። እሺ ርዕስ አቀላቅል። በጣም እየቀላቀልክ ነው። ተቀላቅሎብሃል። አትቀላቅል። ስለዚህ አሁን መጽሐፍ ነው። ሌላ ጥያቄ ካለ ጠይቅ። በዚህ ፖይንት አላረጋገጥክልኝም። ወደ ሁለኛ ፖይንት አረጋግጫለሁ። እሺ ካላረጋገጥኩ ሙሴና ነቢያት በህይወት እሺ ወደ ሁለተኛ ፖይንት ቆይ ቀጥል፣ ችግር የለውም። ለዘላለም ከእናንተ ጋር ይኖር ያለው ማን ነው? በአንተ አረዳድ መንፈስ ቅዱስን አይደለም። አጽናኙ ነብዩ መሐመድ ናቸው እያለ ነው አይደል? ሰለላሁ ዐለይሂ ወሰለም ለዘላለም ከእናንተ ጋር ይኖራል ሲል ቁርአን እንደሆነ ይብሮ በደንብ አስረድተዋል። አንተ ግን አይ ነብዩ ናቸው ለዘላለም መኖር ያለባቸው እንደዛ ካለ እያልክ ነው። ስለዚህ እኮ እዚህ ጋር ቁርአኑ ነው ለዘላለም የሚኖረው ብሎ መጀመሪያ ፖይንቱን እንደዛ ማስተካከል አለበት። ነብዩ ናቸው ብሎ መጀመሪያ የለበትም። ችግር የለውም። ስለዚህ በአንተ አረዳድ እዚህ መጽሐፍ ላይ ነብዩ ሊሆን ይችላል የሚያመለክተው አይደለ? ዘላለም የሚለው ለዘላለም ይኖራል የተባለው ጰራቅሊጦስ ነው እዚህ ጋር እኮ። ጰራቅሊጦስ ደግሞ ነብዩ ናቸው። ችግር የለውም። እሺ ስለዚህ ወደ ፖይንቱን ቁርአን ለዘላለም ይኖራል ብለህ አንዴ መዝሙረ ዳዊት ምዕራፍ 99 ክፈትልኝ። ኦኬ ቆይ እሺ፣ ልክፈት ነው አላሳየም። አዎ እሺ ክፈት። ያው ይታያል ነው ይታያል። እኔም ከፍቼ እየጠበቅኩ ስለሆነ ችግር የለም። ኦኬ እሺ፣ መዝሙረ ዳዊት ምዕራፍ 99 ላይ ቁጥር 6 ላይ ሙሴና አሮን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩት ዘንድ ናቸው ይላል። ያየው ነው። ሙሴና አሮን በካህናቱ ዘንድ ሳሙኤልም እዚህኛው ጥቅስ ላይ ማለት ነው። እሺ እዚህኛው ጥቅስ ላይ ሙሴና አሮን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩት ዘንድ ናቸው ይላል። ሙሴ በህይወት አለ ወይስ ሞቷል? በዚህ ዘመን ስለመኖሩ እኮ በህይወት ስለመኖሩ አያወራም። ይሄ ፖይንት ቦታው እኔ ያወራል ብያለሁ። አለ ወይስ የለም ነው ያልኩ። በህይወት የሉም። እሺ ካህናቱ ጋር ያሉት ታዲያ እነማን ናቸው? ሙሴና አሮን ከሞቱ በካህናቱ ዘንድ የሚገኙት እነማን ናቸው? ሙሴና አሮን በካህናቱ ዘንድ እንዳሉ እየተናገረ ነው። ሙሴና አሮን በህይወት ከሌሉ በካህናቱ ዘንድ ያለው ምንድን ነው? በዚህ ዘመን ስለመኖራቸው እያወራ ፖይንቱ ቢሆንስ አንተ ያነሳው በቢሆንስ አታወራኝ እንዴ? በቢሆንስ አታወራኝ ወለ ሙሴና አሮን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩት ዘንድ ናቸው ይላል። እኔ ሳሙኤልን ስም ብጠራው አጠገብ ይኖራል ሳሙኤል? እዚህ ጋም ነብዩ መሐመድ ዘላለም ስለመኖራቸው ከዚህ ጋር አንጻራዊ አንስተህ አድርገህ የምታረጋግጥልኝ ፖይንት አይኖርም። አሁንም ይሄ መልስልኝ አንዴ። ስለ ነብዩ እንደርሳለን። ይሄ መልስልኝ። ሳሙኤልም ስሙን በሚጠሩት ዘንድ ናቸው ሲባል እኔ ሳሙኤል ስሙን ብጠራው አሁን ካጠገብ ይኖራል ሳሙኤል? የለም፣ አይኖርም። ስለዚህ ምን ማለት ነው የሚለው ላስረዳ አንዴ። እሱን ላሳየህና ከኢብሮ ጋር ትቀጥላለህ። እሺ ቆላሲያስ ላይ በአዲስ ኪዳን ቆላሲያስ ያለ ቆላሲያስ ምዕራፍ 2 ቁጥር 5 ላይ ይታያል። በስጋ ምንም እንኳን ብርቅ ይላል በመንፈስ ከእናንተ ጋር ነኝና ስርዓታችሁንም በክርስቶስ ያለው የእምነታችሁን ጽናት እያየው ደስ ይለኛል አለ። ይታያል። እያየው። ኦኬ ከቆላሲያስ ሰዎች ጋር እንትና ያለው ማን ነው? ጳውሎስ ያለው በምንድን ነው? በአካል ነው ያለው። በስጋ ከእናንተ ብርቅም ያለው ሌላ ቦታ ስላለ ነው እንጂ ስለሞተ አይደለም እኮ። በአካል አብሯቸው ነው ያለው ይሄ ሰው ጳውሎስ።
በስጋ አለ፣ በአካል አብሯቸው አይደለም ያለው። በመንፈስ በምንድን ነው አብሯቸው ያለው? በመንፈስ ከእናንተ ጋር ነኝ ነው ያለ። ምን ማለት ነው? በመንፈስ ከእናንተ ጋር ነኝ ማለት ያ ማለት ስለእናንተ አስባለሁ ማለት ነው። ስለእናንተ አስባለሁ ማለት ነው። አዎ በሐሳቤ ውስጥ እናንተ አላችሁ። እናንተም እኔን እንደምታስቡ እኔም ተመሳሳይ ነገር እናስባለን ማለት ነው። ኦኬ። ስርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት እያየው ደስ ይለኛል አለ። ስለዚህ በአካል እነሱ ጋር ሳይገኝ ያ ማን ነው? በአካል እነሱ ጋር ሳይገኝ የቆላስይስ ሰዎች ጋር ሳይገኝ ምን ተብሏል? ጳውሎስ እነሱ ጋር አለ ተብሏል። ሳሙኤል በአካል እኔ ጋር ሳይገኝ ስሙን ስለጠራው እኔ ጋር አለ ተብሏል። ሙሴና አሮን ካህናቱ ጋር በአካል ሳይገኙ በሕይወት ሳይኖሩ ካህናቱ ጋር አሉ ተብሏል። አራት ዝም በል። በአካል ከእነሱ ጋር ባይኖርም ስጠቀልለው ሐሳቤን አንድ ቦታ አንድ አካል የሆነ ሰው ጋር አለ ለማለት ግዴታ በአካል መኖር አይጠበቅበትም። እኔ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ እኛ ጋር አለ። የነብዩ ሰለላሁ ዐለይሂ ወሰለም የሰጡን ቁርአን እኛ ጋር አለ። የሰጡን ሐዲስ እኛ ጋር አለ። ግዴታ ለዘላለም ከእናንተ ጋር ይኖራል የሚባለው ጳራቅሊጦስ ነው ብለህ ራሱ ብታመጣ ኦኬ፣ የነብዩ ሰለላሁ ዐለይሂ ወሰለም በአካል እኛ ጋር ባይኖሩም አስተምህሮታቸው እኛ ጋር አለ ማለት ነው። በጣም አጭር በሆነ መንገድ ይብሮ ቀጥሉ። ጀዛከላ ኸይር ማሂሩ። እብሮ አንድ ፖይንት እናንተም ስላወራችሁ እኔም ላውራ። በቃ የምታወራው ነገር ካለ ድጋሚ ልንዛዛግ ስለሆነ ሁለተኛ ጥያቄ ካለ ቀጥል። ይሄንን ስላልተረዳኸው አልተረዳኸውም ማለት መዛዛጉን እብሮ እኔም ራሴ አልፈልገው ማለት ፖይንቱን ብቻ እናንተም እንዳነሳችሁት እኔም የራሴን ፖይንት ላስቀምጥ ብዬ ነው። እዚህ ጋር መጽሐፉ እያለ ያለው አብሮ ስለመኖር ወይም ደግሞ ሌላ ቦታ ሆኖ በህይወት ስለመኖር አስተምሮት አብሮ ስለመኖር ሳይሆን ፖይንቱ እያነሳ ያለው ከእናንተ ጋር ለዘላለም የሚኖር ነው የሚለው። ከእናንተ ጋር ነው የሚለው። ስለዚህ ከኛ ጋር ለዘላለም አለ። ያው ከኛ ጋር ለዘላለም አለ። ጨረስ። ቀጥል። ወደ ሌላው ልቀጥል። እሺ። እርሱም የእውነት መንፈስ ነው አለ። አጽናኙ ማን ነው ብሎ ዮሐንስ ላይ ሲያብራራ እሱም የእውነት መንፈስ ነው አለና እንዲህ ብቻ ብሎ አላቆመም። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም ማለት። ትክክል። ነብዩ መሐመድ አይታዩም። ጥያቄ ምንድነው? አይታዩም ወይ? በአይን አይታዩም። ጀግና። በቃ አሪፍ ጥያቄ ነው አሁን ያመጣው። እዛው ቁጥር 7 ላይ ተመለስ ወደኋላ። ዮሐንስ ወንጌል ምዕራፍ 8 ቁጥር 17 ላይ ነው ያለው። 7 እስቲ ከ6 ጀምር። ከ6 ምን ይላል? አዎ ከ16 ኧረ 15 14 ላይ ነው ያለው። ዮሐንስ 14 ላይ ነው ያለው እኮ ገባኝ። ወደ ምዕራፉን ነው ቁጥሩን ነው የምመልሰው? ቁጥር 7 ላይ ተመለስ። እሺ ቁጥር 7 ላይ ምን ይላል? እኔን ብታውቁኝ ኖሮ አባቴንም ባወቃችሁት ነበር። አሁን ጀምሮ ግን ታውቁታላችሁ አይታችሁትም አለ። በጣም ጥሩ። ያዩት አይታችሁታል ያላቸው ማንን ነው? አባቴን ነው አይደል ያለው? ኖ እኔን ነው ያለው ኢየሱስ። አረ ብራዘር እንዴ ምን ሆነ ነው እኮ ኢየሱስ እኮ ነው ያለው። ገብቶኛል። ኢየሱስማ ነው የሚያወራው። እኔ ኢየሱስ አላወራም አልኩኝ እንዴ? ቁጥር 7 ላይ 14 እንዴ ዞር ያለው ወደዚህ ለሆነ ልክ አንተኔ። እሺ ምን አለ? እኔም ብታውቁኝ ኖሮ አባቴን ባወቃችሁ ነበር አለ። ካሁን ጀመራችሁ ታውቁታላችሁ አይታችሁትማል አላቸው። ማንን ያያችሁት? ያወቁት ማንን ነው? ኦኬ አባቴን ታውቁኝ ነበር እኔም ባወቃችሁት ኖሮ ነው። ኦኬ አዎ በጣም ጥሩ። ስለዚህ ታውቁታላችሁ አይታችሁትማል ያላቸው ማንን ነው? አባቱን አይተውታል? ነው አላዩትም። አስተምሮትን ግን በክርስቶስ አይተውታል። እናመሰግናለን። ስለዚህ ማየት ማለት ሊትራል አይደለም። እሺ እዚህ ጋር ያለው ሊትራል ነው። ሊትራል አይደለም። ጨረስን በቃ። ሶስተኛ ጥያቄ፣ ሌላ ጥያቄ። አሁንም ፖይንትህን አላገኘልኝም። ሶስተኛ አንተ የመስማት ችግር አለብህ። ቀጥል። እሺ ይሄን በደንብ አዳምጥኝና መልስልኝ። እሺ ቁጥር 25 ጀምሮ ያለው ሐሳብ ነው። አሁን ከእናንተ ጋር እያለሁ ይህን ሁሉ ነግሬያችኋለሁ አለ።
አብ በስሜ የምልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ እኔ የነገርኋችሁንም ሁሉ ያሳያችኋል አለ። በትክክል ነቢዩ መሐመድ ኢየሱስ የነገረውን ሁሉን ነገር አሳይተዋል። አዎ በደንብ ነቢያችን ሰለላሁ ዐለይሂ ወሰለም ነብዩ እውነተኛ ኢየሱስ እውነተኛ ነብይ መሆኑን ተናግረዋል። ከድንግል መወለዱን ተናግረዋል። ምስክርነት ነው። እሺ እውነተኛ ክርስቶስ እንደሆነ መስክረዋል። ሙታንን እንዳስነሳና የተለያዩ ተአምራቶችን እንደሰራ ተናግረዋል። ሁለተኛ እንደሚመጣና ሐሰተኛ ክርስቶስን እንደሚገል ተናግረዋል። ኢየሱስ በስም ደረጃ በነቢያት ላይ በቁርአን ከነቢዩ መሐመድ በላይ መጠቀሱንም ያው ታያለህ ማለት ነው። ቁርአን ውስጥ በኢየሱስ እናት ስም ራሱ እንትን መጠቀሱን ታያለህ። ምዕራፍ ራሱ ተጠቅሷል። ስለዚህ አዎ ነቢያችን ሰለላሁ ዐለይሂ ወሰለም ስለሱ መስክረዋል። ከሱ ካለው ወስደውም ተናግረዋል። ምንድነው የተናገረው ከተባለ ኢዕቡዱላህ ረቢ ወረበኩም ጌታዬና ጌታችሁን ተገዙ የሚለውን ትእዛዝ ነብዩ ሰለላሁ ዐለይሂ ወሰለም ኢየሱስ ሲናገረው የነበረውን ትእዛዝ አምጥተው ከኔ ካለኝ ወስዶ ለእናንተ ይነግራችኋል ያለውን ተናግረዋል። ኦፍኮርስ በደንብ ተናግረዋል። እሺ አንድ ፖይንት ታዲያ ለምን አልተናገሩም? መጽሐፍ ቅዱስ ላይ ኢየሱስ ብዙ በዮሐንስ ወንጌል ላይ ብዙ ቦታ ለምሳሌ እዛው አለፍ ብለህ በዛው በ14 ላይ ምዕራፍ 14 ላይ ብታነብ ራሱ ምዕራፍ 15 ላይ ብታነብ የምታገኛቸው ከአንድ ጀምረ ዮሐንስ ላይ ስታነብ ብዙ ጊዜ የምታገኘው ፖይንት ኢየሱስ እኔ ብቻ መልእክተኛ ነኝ አይልም። እኔ ብሎ ቀጥሎ አባቴ ይላል። ኢየሱስ አባት እንዳለው ኢየሱስ የእግዚአብሔር ልጅ እንደሆነ ለምን አልተናገሩ? ስህተት ስለሆነ ተበርዞ ነው። እውነትህን ነው። አዎ በቃ ጨርሻለሁ። ከኢየሱስ የበለጠ ቀድሞ የመጣው ዮሐንስ አብሮ የነበረው ዮሐንስ ስለ ኢየሱስ የተናገረው ፖይንት ነው ይሄ። እሱን ተናግረዋል። ሙሰዲቀን ሊማ አይ እሱ ይኸውልህ አባት ምናምን የምትለው ነገር እንዳለ ብርዘትና ጭማሪ ነው። ግን መንገድ ጠራጊ መሆኑን ደግሞ ተናግሯል። የሚገርም ቁርአን ላይ አለ። ዮሐንስ ለኢየሱስ መንገድ ጠራጊ ሆኖ መላኩ ራሱ ቁርአን ላይ ይናገራል። ይሄን ታውቃለህ? አዎ እሱን አንብቤያለሁ። ያህያ ተልኮ እንደተነገረ ነገር ግን በቃ አንድ ጊዜ ሻሃዳ ላስቀድም። እውነት ሻሃዳ ከሆነ አንዴ ቆይ እንዳትወርድ እሺ። አንዴ ማን ነው ሻሃዳ ብሎ የገባው? አንዴ እኔ ጨርሻለሁ ፖይንቴንና መሄድበት ስላለ አመሰግናለሁ። ግን ነብዩ መሐመድ እንድናገሩ በቃ ኮንክሉዥን ሰርተማ አትሄድም። ውረድ። እልከኛው ነው ሻሃዳ ብሎ የገባው። እሺ አለ እልከኛው። እንዴት ነው? ሰላም ነህ? አለው። እንዴት ናችሁ? አልሐምዱሊላህ። እሺ ሻሃዳ መያዝ ፈልገህ ነው የገባኸው? ሻሃዳ ሲያዝም ላይ ያዝም ልታስረዳኝ ትችላለህ? በሙሉ የጠቅላላ እውቀት። አዎ የምልህ እስልምና ወደህ ነው መጀመሪያ ወይስ ምንድነው ሻሃዳ ብለን የገባኸው? እኮ እስኪ አስረዳኝና ካወኩት በኋላ ከተረዳሁት በኋላ አምላክ ነው እልከኛው መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ አምላክ ነው በሚለው ሳይሆን እኔ ማወቅ የፈለኩት አዳምጠኝ። ጥያቄ መልስ። አላዳምጥም። መንፈስ ቅዱስ አምላክ ነው አይደለም? አላዳምጥከኝም። ማግርህ ብላ ታዲያ ያንተን እዚህ ሻሃዳ መቀበልን አያችሁ። ተሳደብ ነው ችግር የለውም። መንፈስ ቅዱስ አምላክ ነው ተቀበላለ። እሱን ላስክድ መጀመሪያ እሱን ነው ማስክድ መጀመሪያ። እግር ብላ እያልኩ ነው ሰውዬ፣ እግር ብላ እያልኩ ነው። እግርማ በክርስትና ነው የሚበላው። ላሳየህ ቆይ እንዴት እንደሚበላ። በሙስሊም ነው የሚበላ እግር። ታችሁንና እግር እንዴት እንደሚበላ ላሳየህ። እሺ አንድ ጊዜ በክርስትና መጽሐፋችሁ እግር እንደሚያስበላችሁ ላሳያችሁ። ይኸው ተመልከቱ። የሰው ስጋ ይኸው የሰው ስጋ እግር እንዴት እንደሚበላ ተመልከት። እንዴት እንደማጨሰ ታያለህ። እሺ አሁን ሁለተኛ እንደማይለመድ እርግጠኛ ነኝ። እሺ ምን አለ መሰላችሁ መጽሐፉ ሲናገር አንደኛ ቆሮንቶስ ምዕራፍ 10 ቁጥር 25 ላይ በስጋ ገበያ የሚሸጠውን እግር የጅብ እግር የፈረስ ያው በእርግጥ የሜዳ አህያ እግር
ከዛ ደግሞ የምን እግር አለ መሰለኝ? የጦጣ እግር፣ የአንበሳ እግር፣ የሚዳቆ እግር፣ የእንትን ምንድነው ለምሳሌ የምን እግር አለ? እስቲ ደና እግር ንገሩኝ። ደና እስቲ እግር ጽድት ያለ እግር፣ የአርጃኖ እግር። እሺ ሌላ እስቲ ሌላ እስቲ የአዞ እግር እስቲ ንገሩኝ ጋይስ። የሆነ እግር ንገሩኝ ከታች እግር ኧረ እግር ንገሩኝ። እግር ንገሩኝ። የሆነ እግር አትሳቁ። ብዙ እግሮች አሉ ጋይስ እንዳለ እግር። የውሻ እግር አዑዙ ቢላሂ ሚነ ሸይጣን ረጂም። የውሻ እግር፣ የከርከሮ እግር አዑዙ ቢላህ፣ የጦጣ የሚዳቁ፣ የድመት ላኢላሃ ኢለላህ፣ የአይጥ አላሁ ሙስታን። በገበያው በስጋ ገበያ የሚሸጠውን ሁሉ ምንም እንዳትመርጥ። አህያም ካለ ከዛ ምን እንዳትመር። በቃ አህያ ምናምን ከህሊና የተነሳ ሳትመረምሩ ብሉ፣ ምድርና በሷ የሞላባት ሁሉ የጌታ ነውና። እሺ ብራዘር፣ ስለዚህ አሁን ለምሳሌ እንዴት ትሆናለህ መሰለህ? አህያ ስትበላ አንድ አህያ እንዴት እንደሆነ ላሳይ። አንድ ጊዜ አህያ እዚህ ጋር ካለ ማለት ነው። አህያ ላሳይ ብራዘርዬ፣ እንዴት እንደሚበላ። እኔ ጋር መተህ ለመቀለድ እንዳትሞክር። መጀመሪያ መንፈስ ቅዱስን ነው ማስክድህ። እሺ እኔ ጋር መጥቶ የሚቀልድ ሰው ኮንሲኩዌንሱን መጀመሪያ አውቆ ነው መሄድ ያለበት። ተግባባን? የት አለ መሰለ? ኦልራይት እዚህ ውስጥ ልክ ያለው መሰለኝ ካልተሳሰ። ጀለስ ይህንን አፍ ራሱ ትበላለህ አንተ። ምንም አትምርም። ምንም የምትምረው ነገር የለም። ይህንን ሁላ ትበላለህ። ይሄኛውንም የመሳሰለ ማለት ነው። አየህ እንደዚህ እያደረግ ምንም እንዳትምር። በቃ አፍንጫውን፣ አይኑን፣ ጆሮውን ሁላ እየገነጠልክ ትበላለህ። አንተን አሁን እኔ ፊት መተህ ለማውራት ሞክረው። እግር ብላ አላለም? ያው ይሄን መሰለ እግር ብላ የሚል መጽሐፍ ይዘህ እሺ። በተነሳው ፖይንት ላይ ማውራት የሚፈልግ ክርስቲያን ካለ ቅድም በተነሳው እንዳደፉ እኔ ጋር መጣችሁ እንደሆነ ነገር እንዳደፉ ከዚህ በኋላ አንድ ጥያቄ ኢብሮ። አቤት። አንድ ጥያቄ ነበረኝ። እሺ ጠይቅ። የምጠይቀው ምን መሰለ? ነብዩ መሐመድ ስለ ነብዩ ነው እያወራን ያለነው ነብዩ መሐመድ አለይሂ ሰላቱ ወሰላም ለምንድን ነው ያልተቀበላችኋቸው? ማለት ምንድን ነው ምክንያቱ? ከዛ በፊት ስለሳቸው ስለሌለ ነው ወይስ ምንድን ነው መስፈርታችሁ? ንገሩኝ ነው። ምን ነው መስፈርታችሁ? ያልተቀበልንበት ምክንያት ነው። አዎ። እና መስፈርት ትነግረኛለህ መጀመሪያ ጠይቅ ወይስ እኮ ጠይቅ። ጥያቄን ስትጠይቅ ነው በዚህ መሰረት ነው የምትጠይቀው። ከዚህ ውጭ አልቀበልም። በዚህ መሰረት ነው የምትጠይቀው። በመጀመሪያ ነብዩ መሐመድ ይረሳ ነበር እኮ ጠይቅ። ጥያቄን ስትጠይቅ ነው በዚህ መሰረት ነው የምትጠይቀው። ከዚህ ውጭ አልቀበልም። በዚህ መሰረት ነው የምትጠይቀው። አራደው እሺ። አዎ ሰው ናቸው፣ ይረሳሉ። ትክክል ነህ። ይረሱ ነበረ። ስለዚህ እሳቸው ያጻፉትን እንዴት ሊታመን ይቻላል? እሳቸው አልጻፉም እኮ። ያጽፉ ነበር። እሳቸው መጻፍም ማንበብም አይችሉም አውቃለሁ፣ ግን ያጽፉ ነበር። እንዳይረሱት ደግሞ አላህ ተናግሯል ቁርአን ላይ። ቁርአንን አስመልክቶ ከሆነ እንዳይረሱ አላህ ነግሯቸዋል። አላህ ስለመናገሩ ምን ማስረጃ አለ? እሳቸው እንደ ወርዶላቸዋል እኮ በጅብሪል አማካኝነት። ከዛ ባይብል፣ ከዛ ደግሞ ባይብል ነው መረጃ። ቁርአን ራሱ እኮ እሳቸው ናቸው ያጻፉት እኮ። ባይብል ደግሞ መረጃ ነው። ባይብል ነው መረጃ። ከዛ ደግሞ እሱን ማረጋገጫ ደግሞ ባይብል ነው። ባይብል የት ጋር? ዘዳግም 33:2 ላይ አንብበው። ባይብል ስለነሱ ጽፏል። ቀጥል፣ አንብበው። ባይብል ሲጻፍ ቁርአን አለ እዛ ላይ ስለ ቁርአን ያወራል። አንብበው። እሺ ገባ፣ አነባዋለሁ። እጄ ላይ አንድ ስልክ ስላለ አንብበው። ለቀጣይ ሳምንት ይሆነኛል። እሱ ረዳለሁ። ግን አንብበው። መች ነበሩ ክርስትና ሲመሰረት? አንብበው። ወይሽ አንተ አውጣና ላንብባ። አንድ ስልክ ነው ያለ። እሺ ላውጣልህ። አንድ ስልክ ነው። እንደዛ አትልም?
የቁርአን ማረጋገጫ። ከዛ ደግሞ ደብል ስታንዳርድ አድርጌ እጠይቃለሁ እንዳትረሳሽ። ይሄ አሁን የጠየቀው ጥያቄ ደብል ስታንዳርድ አድርጌ ደግሞ እጠይቃለሁ። እኔ መረጃ አሳያለሁ፣ አንተ ኬት አባክ እንደምታመጣ እናያለን። አንተ በጾሙ ኬት አባክ ትላለህ? ምን ችግር አለው? ኬት አባክ ማለት እኮ ሙግት ላይ ያለ ነው ብራዘር። ሙግት ስርዓት አለው። ለዛ ነው የምረዳው። ይቅርታሽ፣ በጣም ይቅርታ። ይቅርታ ታላቅነት ነው አይደለ? እሺ ተቀበያለሁ። አይሽ አመሰግናለሁ። ነገር አፈልገኝ። አይ በነገራችን ላይ እኔ እስልምናን የማከብረው ሃይማኖት ነው። ይህን እረዳለሁ፣ ለማወቅ ያክል ነው እንጂ። አይ አውቄ ነው ለጨዋታ ነው። ኧረ ተውኝ እንዴ ደግሞ እንትን እንዳትለኝ። ምን አለ መሰለ ዘዳግም 33 ላይ እግዚአብሔር እንዲህም አለ። እግዚአብሔር ነው እሺ። እግዚአብሔር ከሲና መጣ። ከሲና የመጣው ማን ነው? እሺ ሙሴ ነው አይደለ? በሴርም ተገለጠ አለ። በሴር የመጣው ማን ነው? ክርስቶስ ነው። ከፋራን ተራራ አበራላቸው የተባለው ማን ነው? ፋራን ተራራ። ፋራን የት ይገኛል? አረብ ሀገር ውስጥ። ማታውቀው ከሆነ ልንገርሽ፣ ሳውዲ አረቢያ ነው የሚገኘው ፋራን። እሺ ከዛ ከአላፋትም ቅዱሳን መጣለ። አላፋት ማለት 10000 ነው፣ 10,000 ማለት ነው። እሺ 10,000 የሚለው ያው እንደዚህ ነው። እሺ ለማንኛውም ላሳየኝ። ፓራን የሚለው መካ ውስጥ ነው፣ እዚህ ኤሪያ ላይ ነው። ከዛ ሴይር የሚለው ደግሞ ኢየሩሳሌም ነው። ይሄ ሙሰስ ደግሞ ሳይና የሚባለው ቦታ፣ ሲና ማለት ደግሞ ይሄ ነው። ስለዚህ 10,000 ሆነው ሲመጡ 10,000 ሆነው የመጡት ቡኻሪ ላይ በተጠቀሰው ሐዲስ the prophet left መዲናን ትተው ሄዱ ፎር መካ፣ ወደ መካ in the company of 10,000 10,000 ሆነው ነው የሄዱት። አሁን ወደ ቁርአኑ ቅድም ወዳልኩ ቁርአን ልምጣልህና በስተቀኙም የህግ እሳት ነበረላቸው አለ። የህግ እሳት ማለት ትርጉሙ ምን ብለው አስቀምጠውታል? ፋየር ሎው የሚለው the divine law given by God። አየው the divine law given by God። ይሄ ማለት ደግሞ ቁርአን ነው። እሺ ከአምላክ የተሰጠ ቁርአንን ይዘው ነበር ይላል። ስለዚህ ያ ነው ለቁርአን ማረጋገጫው ራሱ መጽሐፉን ሰጥቶናል። ቁርአን አይደለም። እሺ ማልቀስ ፈልገ ነው ከታች ታለቅሳለህ ወይስ ሰውየው ይጨርስ የጀመረው? ቁርአን አይደለም። ወይ ብራዘር ማልቀስ ፈልገ ነው? ልታለቅስ ከሆነ ሶፍት ምናምን ላዘጋጅልህ ከታች ነው። ጋቢ ምናምን ላዘጋጅልህ ከታች ትወርዳለህ ወይስ ልጁ ይጨርሳል? ቁርአን አይደለም ሲጀመር። እሺ አንተኛ ውስጥ ማልቀስ ፈልገ ነው? ታለቅሳለህ? ተራ ነው ወይስ ትጠብቃለህ? እንዴት ይሻላል? በተራ ነው። ይቅርታሽ ተራችሁን ትጠብቃላችሁ ወይስ ለቅሶ እናድርገው? ቤቱ ማልቀስ ሳይሆን ጨርስሽ። እዚህ ጋር እያወራ ያለሁት ከሰው ጋር ነው፣ ከከብት ጋር አይደለም። ግልጽ አድርጎ እስቲ። አዎ አንድ ጊዜ እናቲ ሚውት አድርጎ። እሺ እሺ ልቀጥል ብሎ። እሺ ሁለተኛ ጥያቄ እሱን የተረዳሁትን ተረድቻለሁ። ቀጣይ ደግሞ እኔ ደግሞ ለበለጠ እኔ ያረጋግጣለሁ በደምብ። ትክክል ነው። ቆይ ካስዬ አንዴ ምን አለ መሰለህ እንድትረዳው ማርያም